ይህን የመሰለ በጣም ቀላል የሚያምር የሲናሞን ኬክ አሰራር ይዤላችሁ መጥቻለሁ። በጣም ቀላል ነው፣ ትወጣላችሁ። ቪዲዮ እንዳያመልጣችሁ እስከ መጨረሻው እዩት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ በጣም ቀላል የሆነ የቀረፋ ኬክ አሰራር ይዤላችሁ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ሼር እያደረጋችሁ ወደ አሰራሩ እናልፋለን። እሺ ቤተሰብ እዚህ ጋር እንደምትመለከቱኝ ሁለት እንቁላል ያስፈልገናል። እንቁላሉን ቢያንስ ለግማሽ ሰዓት ውጭ ላይ አቆይቼዋለሁ ከፍሪጅ አውጥቼ ማለት ነው። ትንሽ ሞቅ አድርጌዋለሁኝ። እንዲሁም ደግሞ 3/4 የሚሆን ስኳር አንድ ኩብ ያልሞላ ማለት ነው። ከግማሽም በለጥ የሚል መሆን አለበት። ስኳር ጨምራለሁ፣ ምክንያቱም በኋላ ስኳር ስለምንጨምር ስኳር እንዳይበዛብን ማለት ነው። አንድ ኩቡን መጨመር ትችላላችሁ እናንተ እንደ ፍላጎታችሁ ነው። ቫኒሊያ ጨምራለሁ። በደንብ አድርጌ እንመተዋለን ማለት ነው። እንደዚህ ማሽን ካላችሁ በማሽን ማሽን ከሌላችሁም ችግር የለውም። በእጃችሁ በደንብ ሆኖ ወፍራም እስኪሆንልን ድረስ ይህንን መልክ እስከሚይዝልን ድረስ በደንብ አድርገን እንመተዋለን ማለት ነው። በጣም ቀላል ነው ውዶችዬ፣ ሞክሩት። እንደዚህ እስኪሆን ድረስ በደንብ አድርገን ከመታ ነው በኋላ ግማሽ ኩብ ቅቤ ነው የጨመርኩት፣ የገበታ ቅቤ። ዘይት መጨመር ትችላላችሁ፣ ችግር የለውም በዚህ መልክ ማለት ነው። ቅቤ ከሌላችሁ እናንተ ዘይት በዚህ ምትክ መጨመር ትችላላችሁ። አንድ ኩብ ከግማሽ ወተት፣ ወተቱንም አሁንም ወተቱን ውጭ ላይ አቆይቼዋለሁ ከፍሪጅ። በጣም ቀዝቃዛ አይደለም፣ ዳፌ ነው ማለት በጣምም ቀዝቃዛ በጣም ደግሞ ሙቅ ያልሆነ ውጭ ላይ ቢያንስ ለግማሽ ሰዓት ሙቀት አለበት ቦታ ላይ ቁጭ አድርጌዋለሁኝ ወተቱን ማለት ነው። በደንብ አድርጌ ሁሉንም በአንድ ላይ ከመታወት በኋላ እዚህ ጋር 2 ኩብ ዶቄት አዘጋጅቻለሁ። 1 የሻይ ማንኪያ የሚሆን ቤኪንግ ፓውደር ጨምርበታለሁኝ። እንዲሁም ጨው ትንሽ ጨምርበታለሁ። ጨው ለምንድን ነው የምንጨምረው ኬክ ላይ? የስኳሩንና የስኳሩን ጣዕሙን ማለት ነው ወዘን እኩል ጣዕም ያኔ በጣም ስኳርም እንዳይበዛበት ያደርግና በጣም ቆንጆ ነውና ጨው መጨመር በጣም አሪፍ ነው ኬክ ላይ። እዚህ ጋር መንፊያ አለኝ፣ እዚህ ላይ ነፋዋለሁ። ሁሉንም በአንድ ላይ አዋህደውና በደንብ አድርጌ እንደዚህ እነፋዋለሁ ማለት 2 ኩብ ዱቄት ነው የተጠቀምኩት ማለት ነው። እንደዚህ በደንብ አድርገን ከነፋን በኋላ በድጋሚ እንደዚህ አድርጌ መታዋለሁኝ። በደንብ አድርገን በጣም ብዙ ሰዓት አያስፈልገውም። በእጃችሁም መምታት ትችላላችሁ፣ ቀላል ነው እዚህ ላይ ማለት ነው። እንደዚህ እስከሚሆንልን ድረስ የኬካችን ሊጣችን ጃህዝ ሆኖልናል ማለት ነው። ወይ ደግሞ ተስተካክሉልን በዚህ መልኩ። በነገራችን ላይ ይቺ ስፔቱላ በጣም ጠቃሚ ናት። የእውነት ነው የምላችሁ፣ ጥርግርግ ነው የምታደርግላችሁ። በጣም ቆንጆ ናት። በተለይ እዚህ ጋር ከታች ወረቅ ዝብዳ አድርጌበታለሁ። ቅቤን የቀባሁት ሌላ አላደረኩም። በዚህ በመጋገሪያ ሳህኔ ላይ ማለት ነው ጨምረዋለሁ። ሁሉንም በደንብ እንደዚህ ጥርግርግ ታደርጋታለሁ። ስፔትሏ በጣም አሪፍ ናት፣ ወሳኝ ናት ማለት ነውና ሁላችንም በቤታችን ብትኖር ብዬ አስባለሁኝ። እዚህ ጋር ግማሽ ኩብ ብራውን ሹገር አለኝ። 100 ግራም ቅቤ ጨምር ያለሁኝ። በቅቤው ምትክ እናንተ አሁንም ቅቤ ከሌላችሁ ወተት መጨመር ትችላላችሁ። 1 የሻይ ማንኪያ ሲናሞን ጨምራለሁ። በደንብ አድርጌ መተዋለሁኝ። ትንሽ ቅቤውና እንትኑ ሲናሞኑ ስኳሩ በአንድ ላይ ከእንትን ካላችሁ ትንሽ ወተት ራሱ ጠብ ማድረግም ትችላላችሁ፣ በአንድ ላይ በደንብ የማይዋህድላችሁ ከሆነ ማለት ነው። እንደዚህ አድርጌ በደንብ አድርጌ መተዋለሁኝ። በዚህ መልኩ በደንብ አድርገን ከመተነው በኋላ በቅቤው ምትክ እንደነገርኳችሁ ወተት መጨመር ትችላላችሁ እናንተ፣ ምንም ችግር የለውም። አሳይኝ ካላችሁኝም አሳያችኋለሁ። ከላይ ጨምረዋለሁ እዚህ መጋገሪያው ሳህን ላይ ማለት ነው። እዚህ ጋር እንደዚህ ትንሽዬ እንትን አለኝ። ሁሉንም እንደዚህ አድርጌ አዋህደዋለሁ። እንደዚህ እንደምታዩት አደባልቀዋለሁ ማለት ወደ ውስጥ እንዲገባልኝ ማለት ነው። ሁሉም ሲናሞኑ የብራውን ሹገሩ ሁሉም ወደ ውስጥ እንዲገባ በደንብ አድርገን እንደዚህ እናማስለዋለን ከላይ ማለት ነው። እንደዚህ አድርገን በነገራችን ላይ 2 ነው የሰራሁት። አንድ ውጭ የሚሄድ አንድ ደግሞ በቤት ነው፣ ለቤት ነበር የሰራሁት። እዚህ ጋር የቤት ነው፣ ያኛው ደግሞ ውጭ የሚሄድ ነው። ሁሉም አሰራሩ አንድ አይነት ነው። እንደዚህ ካዘጋጀን በኋላ ኦቭናችን ውስጥ እናስገባለን። ለ45 ደቂቃ እናቆያለን። እዚህ ጋር ድሬሲንግ እናሰራለን። ድሬሲንጉን እናንተ እንደ ፍላጎታችሁ። እዚህ ጋርም እኔ ግሽጣ ክሬም ጨምር ያለው፣ አንደኛው ላይ ደግሞ ጅብን ኬሪ ሰርቻለሁኝ። በዚህ ጋር ደግሞ 1 ኩብ
የተፈጨ ስኳር ጨምር ያለው ግማሽ ኩብ የሚሆን ደግሞ ወተት ጨምርበታለሁ። በደንብ አድርጌ ይሄን እንደዚህ አዋህደዋለሁ። ቅሽጣ ሲሆን በጣም አሪፍ ነው። እንደዚህ በደንብ እንትን ይላችኋል። እንደ ድሬሲንጉ በጣም ቆንጆ ነው የሚሆንላችሁ ማለት ነው። እንደዚህ ይሆናል። ልክ ኔስትለም ካላችሁ ኔስትለም መጨመር ትችላላችሁ። ከ45 ደቂቃ በኋላ ይሄን መስሎ ወጥቷል ኬካችን ማለት ነው። በጣም ቆንጆ የሚያምር ሆኗል። መብሰልና ለመብሰሉን ደግሞ የምናረጋግጠው እንደዚህ በስቲክን ስትወጉት ምንም አይነት ነገር ከውስጥ ይዞ አይወጣም። ካልበሰለ ግን እንትን ያልበሰለ ምልክት ያወጣል። ከውስጥ ላይ ያለው ይህ እንዴት ነው ምን ልበላችሁ ልቅቅ አያደርግላችሁም። እና ይሄንን የሚመስል በጣም ቆንጆ የሚያምር የስናቡን ኬክ ሰርቻለሁኝ። እዚህ ያዘጋጀነውን ድሪሲንግ ከላይ እናደርጋለን። ከበረደ በኋላ ነው የጨመርኩት። በደንብ ሆኖ ኬኩ በርዷን። ከበረደ በኋላ ድሪሲንግን እጨምራለሁ። ያዘጋጀሁትን ድሪሲንግ እናንተ በዚህ መልኩ መስራት እንፈልግም ካላችሁ ደግሞ ንስትላ ካላችሁ ንስትላም ከላይ መጨመር ትችላላችሁ። እናንተ እንደ ፍላጎታችሁ ነው ማለት ነው። ይህንን የሚመስል በጣም የሚያምር ስናበን ኬክ ሰርቻለሁኝ። ከፈለጋችሁ በደረቁም ስሪ ካላችሁ ማለት ምንም እንትን ይሄ ወተትና ቅቤ ሳልጨምር በስኳሩና በሲናሞን ብቻ ልክ እንደ ሲናሞን ሮር እንደምንሰራው ማለት እንደዛ አድርጋሽ ስሪ ካላችሁኝም አመጣላችኋለሁ። የእሱን አሰራር በጣም ቆንጆ የሚያምር እንደዚህ ራሱ ቁርስ ስታደርጉት ፍርፍር ነው የሚለው ሽታው። በስማም ቤቱን ሙሉ ነው እንትን የሚለው እና ይህንን ይመስላል። በጣም ቆንጆ የሚያምር ሲናሞን ኬክ ሰርቻለሁ። ሰርታችሁ ሞክሩት። እንደምትወዱት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባር ቤተሰቦቼ ላይክ ሼር እያደረጋችሁ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ ባይ።